ከፍታ ምቾት ብቻ አይደለም ከፍ ባልክበት ቁጥር አወዳደቅም የከፋ ይሆናል መቼም ቢሆን በጩኸትና በጭብጨባ ህይወቴን የምለካ አይደለም ምክንያቱም ዝም የሚያጨበጭቡላት እየመሰላት ነው የሞተችው 2001 ላይ በግል ህይወቴ የተከሰተው ድርጊት ክፉኛ ልቤን የሰበረ አድናቂዎችን ያሳዘነ ድርጊት ነበር አልኮራም አልፈራም አይናይን ቁመናይን ለመጠበቅ ጧት ማታ ደከመኝ ሳልል ስፖርት እሰራለሁ ቁመናይ የተስተካከለ ነው እግዚአብሔር ሳይሰስት መልከኛ አርጎኛል በርካታ ሴቶች አፈቀርኩ ወደድኩ ይሉኛል እኔ ግን ለሁሉም አንድ ምላሽ አለኝ ቱርኩስ ከሚገኙ በማስታወቂያ ስራ ከፍተኛ ገቢ ከሚያገኙት አንዱ ነኝ ህልሜ ነው ያልኩትን ከጫፍ ሳላደርስ ወደፊት እንጂ ወደ ኋላ ዞር ብዬ አልመለከትም ትወና የምወደው የስጋን የነፍሴን መድኃኒት የሆነ ስራዬ ነው ከእንስሳት ጋር ልዩ ቁርኝት አለኝ ከሀገር መዞር የሁል ጊዜ ምርጫዬ ነው ፈረስ መጋለብ ቀኔን ያሳምርልኛል በዝና በሀብት የሰው ልጅ አይለካም የሰው ልጅ የሚለካው ለደካማ ሰው አለው ብሎ እጁን ሲዘረጋ ነው በበጎ አድራጎት ስራዎች ላይ በስፋት እንቀሳቀሳለሁ የበርካታ የበጎ አድራጎት ድርጅቶች አምባሳደር ነኝ የማስታወቂያ ስራ ባለቤትና ባለሙያ ሞዴል ተዋናይ ካርታል ወይም ጉክበርግ ዴሚርቺ ሰላም እንዴት ናችሁ እንዴት ቆያችሁልን ምርጡን ያሳደደ ለእናንተ ለውድ ቤተሰቦች የሚያደርሰው ቃና መሳጅ ዛሬ ደግሞ እናንተን ይመጣና የተባለ ምርጥ መሰናዶ አዘጋጅቶ ለእናንተ ይዞላችሁ መጥቷል በዛሬው ዝግጅታችን በወፍ ጎጆ ተወዳጅ ድራማ ካርታልን በመሆን የብዙዎችን ቀልብ የሳበው በተወናው ብዙዎችን ያስገረመውን የካርታልን ግለ ታሪክ በስፋት እንመለከታለን ስለ ቤተሰቦቹ ስለ አስተዳደጉ ስለ ሰራቸው ፊልሞችና የቴሌቪዥን ተከታታይ ድራማዎች አሳዛኝ ስለሆነው ስለ ግል ህይወቱ ስንት ፍቅረኛ ነበረው አሁንስ የማን ፍቅረኛ ነው ማህበራዊ ሚዲያ ላይ ምን ያክል ተከታይ አለው እናንተ ብቻ ውድ ቤተሰቦቼ እስከ መጨረሻው ከኛ ጋር ቆዩ እንጂ ስለ ካርታል ያልተሰሙ ወጮ ጉድ የሚያስብሉ አስገራሚ ታሪኮች የህይወት አጋጣሚዎችን ወደ እናንተ እናደርሳለን ከእናንተ የሚጠበቀው ቪዲዮ ላይክ አድርጉ ጀምር ብቻ ነው ለቻናላችን ሰብስክራይብ ጥቅምት 20 ወንዞቿ ተከባ በተፈጥሮ በታደለችው ሁሌም በጎብኚዎች በምትጨናነቀው በተወዳጇና በማራኪዋ ከተማ በኢዝሚር ተወለደ የመታወቂያ ስሙም ጉክበርግ ዴሚርቺ እንዲሆን ሰቢካን አሪያ የምትባለው እናት ወሰነች ሰይድ የሚባል አንድ ታናሽ ወንድም አለው አባቱ ኢልማን ዴሚርቺ ሲባል አንጋፋና ስመጥር የነበረ የቲያትር ቤት ተዋናይ ነበር እናቱ የመንግስት ቢሮ ሰራተኛ ነበረች ቤተሰቦቻቸው ማዕከለኛ የኑሮ ደረጃ ላይ የሚገኙ ሲሆኑ ነገር ግን ልጆቻቸው ምንም ነገር ጎደለኝ እንዳይሉ የቻሉትን ሁሉ ለልጆቻቸው ያደረጉ ነው ያሳደጉት ጉክበርግ ወይም ካርታል ገና በአፍላ ዕድሜው ከአባቱ ጋር ወደ ቲያትር ቤት በመሄድ የአባቱን ቲያትሮችን እየተመለከተ አባቱ በድንቅ የትወና አቅሙ ተመልካች ከተቀመጠበት ተነስቶ ቆሞ ሲያጨበጭብለት በዛች ቅጽበት ነበር እኔም እንደ አባቴ ጎበዝ ተዋናይ ሆኜ ሰዎች ከተቀመጡበት ተነስቶ እንዲያጨበጭቡልኝ ማስደረግ አለብኝ ብሎ ከህልሙ ጋር የተገናኘው የትወና ፍቅር በልቡ ያደረው ተዋናይ ሆናለሁ ብሎ ሲነሳ ብዙ ፈተና ደርሶበታል ሌላው ፍቅር የቤት ውስጥ ከእናቱና ከአባቱ ጥሩ ድጋፍ አልነበረውም አባቱ ምንም እንኳን ሙያውን የሚወደው ነገር ቢሆንም ነገር ግን በትወና የሚከፈለው ገንዘብ እዚህ ግባ የሚባል ስላልሆነ ልጁ እሱ ከሚኖር ህይወት የተሻለ ህይወት ይገባዋል ብሎ ልጁ ተዋናይ መሆን ህልሙን እንዲተው ደጋግሞ ይነግረው ነበር ከአባቱም በላይ የእናቱ ጫና ደግሞ የበረታ ነበር እሱ ግን የአባቱ ኩርፊያ የእናቱ ዛቻ ሳያስፈራራው ህልሜኑ ላለው ነገር ታምኖ በሐሳቡ ጸንቶ መጓዝ ጀመረ ቀስ በቀስ ትምህርቱን እያቋረጠ ወደ ቲያትር ቤቶች በመምጣት ቲያትሮችን ይመለከታል የልጁን በውሳኔው መጽናት የተመለከተ አባት ደግሞ የምትኖረው አንተን የምርጫህን ኑር ብሎ ህልሜኑ ላለው ነገር እንዲኖር ከትምህርቱ ጎን ለጎን የቲያትር ትምህርት እንዲማር እድሉን አመቻቸለት የቲያትር ትምህርቱን እንደጨረሰ ደግሞ በሚሰራበት ቲያትር ቤት ውስጥ የልጆች ቲያትር ላይ እንዲሳተፍ እንዲሁ እድሉን አመቻቸለት አንድ ሁለት እያለ በርካታ ቲያትሮችን ሰራ የመጀመሪያና ሁለተኛ ደረጃ ትምህርቱን እንደጨረሰ ወደ ኢስታንቡል ዩኒቨርሲቲ መጥቶ በትወናና ቋንቋ ትምህርቱን ጀመረ
በትምህርት ቤት ውስጥም ቢሆን ጎበዝ ተዋናይ መሆኑን ለማስመስከር ጊዜ አልፈጀበትም ነበር። ከትወናው ባሻገር ከጓደኞቹ ጋር በመሆን ቲያትር በመጻፍ በማዘጋጀት ተወዳድረው አንጋፋ የሚባሉትን አልፈው ሽልማት ውስጥ ገብተው ነበር። ምንም እንኳን አባቱ በቲያትር ትወና አንጋፋና ታዋቂ ቢሆንም እሱ ግን በአባቱ ስም ተሸፍኖ መጠራት አልፈለገም። ለፍቶ ጥሮ የራሱን ስራ ሰርቶ ሰዎች በአባቱ ሳይሆን በስራዎቹ እሱ እንዲያስታውሱ ነበር የሁልጊዜ ፍላጎቱ። ባያምኑበትም ህልሙ እንዲኖር የፈቀዱለት ቤተሰቡም ቢሆን የእሱን መጨረሻ ማየት ጉጉታቸው ነበር። ግቢ ውስጥ በሚዘጋጁ ቲያትሮች ላይ ድንቅ የትወና አቅሙን እያሳየ የበርካቶችን አይን ሳበ። የቲያትር ትምህርቱን በጥሩ ውጤት ካጠናቀቀ በኋላ ትምህርት በቃኝ አላለም። ቀጠለና በሞዴሊንግ ለ1 ዓመት ያክል ተማረ። ከዚህ በኋላ የራሱን የህይወት መስመር ማስመር ጀመረ። ከፊልሙ ዓለም ቀደም ብሎ ወደ ሞዴሊንጉ ጎራ ብሎ በርካታ ማስታወቂያዎችን ሰራ። ቀጠለና የበጎ አድራጎት ዶኩሜንተሪዎችን፣ በመጨረሻም የተከታታይ ቴሌቪዥን ድራማዎችን እንዲሁም በቁጥር አነስ የሚሉ ፊልሞችን ሰራ። በ2016 አስክን የተሰኘ የቴሌቪዥን ተከታታይ ድራማ ላይ እንደ አደን ሆኖ ሰራ። ከ2017 እስከ 2018 ደግሞ ኦስማንደር፣ በ2018 አዲንሲንካን እንደ ኬቺን ሆኖ ሰራ። በዛው ዓመት 2018 እውነተኛ ታሪክ ላይ ተመስርቶ የተሰራውን ተወዳጁን ድራማ ማልዚግሬት እንደ አፍን ሆኖ ሰራ። በአንድ ወቅት አነጋጋሪና አወዛጋቢ ስራ የነበረውን ያሚን የቴሌቪዥን ተከታታይ ድራማ ወይም በእንግሊዝኛ ስሙ ዘፍሮሚስ ተብሎ የሚጠራውን ተወዳጁን የቴሌቪዥን ተከታታይ ድራማ ኢሚሪን በመሆን ከ2019 እስከ 2021 ሰራ። 2022 ካይዱጉሉ የተሰኘ የቤተሰብ ድራማ ዘውግ ያዘ። የመጀመሪያ የፊልም ስራውን እንደ ኢምራን በመሆን ድንቅ የትወና አቅሙን አሳየበት። 2023 እስከ 2024 ድረስ ደግሞ የራሱን የትወና ችሎታ ያሳደገበት፣ በዓለም ዙሪያ በርካታ አድናቂዎችን ያገኘበት፣ በርካቶች ጉክበርክ ማለት ማን እንደሆነ ያወቁበትን እውነተኛ ታሪክ ላይ ተመስርቶ የተሰራውን በተወዳጁ ድራማ በአማርኛ ስሙ የወፍ ጎጆ፣ በእንግሊዝኛ ስሙ ስሪ ሲስተር፣ በቱርከኛው ደግሞ ጄሲኬዚ ካራዴስ በተሰኘው ረጅም የቴሌቪዥን ተከታታይ ድራማ ላይ እንደ ካርታል በመሆን ከሶመርና ከቱርካን ጋር በመጣመር ድንቅ የትወና ብቃቱን አስመለከተ። የበርካቶች አይን ውስጥ ወደቀ። 2024 ጊዳሪስ ጊቲማ በዛው ዓመት ያላን እንደ ያማን በመሆን እነዚህን ጨምሮ በርካታ የዶክመንተሪ ስራዎችን፣ ማስታወቂያዎችን በምርጥ አቅሙ ሰርቷል። ለተከታታይ ቴሌቪዥን ድራማና ለፊልሞች የሚጠቀመው የትወና ስታይል ብዙዎችን የሚያስገርምና የራሱ የሆነ ለየት ያለ ነው። የተረጋጋ ግንኙነት የሌለበት፣ ተመልካች ሳይሰላችና ሳይጠራጠር ወዶት እንዲመለከት የሚያደርግ ምርጥ የትወና ስታይል ይዟል። የግል ህይወቱ ብዙውን ጊዜ ውዝግብ የማይበዛበት የተረጋጋ የግል ህይወት ያለው ሰው ነው። ባለው መልካም ጸባይ በጓደኞቹና በቤተሰቦቹ የተመሰከረለት ምስጉን ሰው ነው። ሀብትም ሆነ ዝና እሱን ከማንነቱ ከስብዕናው አያወርድም። ሁሉም ቢሆን ሰው መሆንን ያስቀድማል። ለዚህም ደግሞ ምስክሮቹ በበርካታ የበጎ አድራጎት ድርጅቶች ላይ በስፋት መንቀሳቀሱ ነው። ያለምንም ክፍያ የበጎ አድራጎት ድርጅቶችን ያስተዋውቃል። በቅርቡ ደግሞ የራሱ የበጎ አድራጎት ድርጅት ለመክፈት እንቅስቃሴዎችን ጀምሯል። የፍቅር ህይወቱን ስንመለከት 2017 ላይ አዝጌር የተባለች ታዋቂ ሞዴልና ተዋናይ ጋር ተዋውቀው ትውውቅነታቸውም በፍጥነት ወደ እውነተኛ ጓደኝነት ከዛም ቀስ በቀስ ወደ ፍቅረኛሞች ተሸጋግረው ሁሉም ሰው የሚመኘው ደስ የሚል የፍቅር ህይወት እየመሩ የሚያያቸው ሁሉ ከዓይን ያውጣችሁ እያሉ እየመረቋቸው በፍቅር ክንፍ እንዳሉ ለ4 ዓመት ተኩል ያክል አብረው ቆዩ። 2021 ላይ ግን አንድ አስደንጋጭ ዜና አምልጦ ወጣ። ያም ጥንዶቹ ተለያዩ የሚል ዜና ነበር። ዜናውን መጀመሪያ ላይ የሰማ ሰው ሁሉ የሚዲያ አሉባልታ ውሸት ነው ብሎ ንቆትቶ ነበር። ነገሩ እያደረ የዋለ እውነት ሆኖ ሲመጣ ግን ሁሉንም ያስደነገጠ፣ የእሱን ልብ የሰበረ፣ የበርካታ አድናቂዎቹና ወዳጆቹን ያሳዘነ ክስተት ነበር። በጥንዶቹ መካከል ያለውን ክፍተት ለመጠገን ወዳጆቹ፣ ቤተሰቦቹ ሁሉም ተራ በተራ ቢረባረብ ነገር ግን ከዓይን ያውጣችሁ የተባለው ምርቃት ሳይሰምር ቀርቶ ፍቅራቸው እንዲያው እንደዋዛ ቀረ። ለ3 ዓመት ያክል በቁጭትና በሐዘን በቁዝማት ውስጥ ቆይቶ 2005 ላይ የተጎዳውን ልብ የምታክም ፊለን የተባለች ሴት ጋር ተዋውቀው አሁን ላይ የፍቅር ዋዜማቸው ላይ እንደሚገኙ ይነገራል።
ለእንስሳት ልዩ ፍቅር አለው። በተለይ ደግሞ ለውሻ ልዩ ቦታ አለው። 15 የማይበልጡ ውሾችን በቤት ውስጥ ያሳድጋል። ከውሾቹ በተጨማሪ ድመቶችም አሉት። ፈረስ ሲጋልብ ለሚመለከተው የፈረስ ግልቢያ ሳይሆን ቅንጡ የፌራሪ መኪና እያበረረ ነው የሚመስለው። ሀገር ከሀገር እየዞሩ ከተሞችን መመልከት፣ መጎብኘት፣ ተፈጥሮን ማድነቅ የእረፍት ጊዜ ስራው ነው። ከቤተሰቡ ጋር ልዩ ቁርኝት አለው። በእረፍት ጊዜ ሳይሆን ቤተሰቡን የሚያገኘው የሥራ ሰዓቱን ቀንሶ ከቤተሰቦቹ ጋር ጊዜ ያሳልፋል። መጽሐፍ ማንበብ፣ ፊልሞችን ማየት ያስደስተዋል። ሁሌም ከእንቅልፉ እንደተነሳ የመጀመሪያ ስራ የሚሆነው ስፖርት መስራት ነው። ወደ መኝታ ከመሄዱ በፊትም ከመጨረሻዎቹ ስራዎቹ መካከል ስፖርት መስራት አንደኛው ነው። የተስተካከለ ጤናማ የሚያምር ቁመና ይዟል። ማህበራዊ ሚዲያ ላይ ያሉትን ተከታዮች ስንመለከት በኢንስታግራም ከ1.2 ሚሊዮን በላይ ተከታይ ሲኖረው 163 ፎቶዎችን እሱ ለወዳጅና ለአድናቂዎቹ ያጋራ ሲሆን 346 ሰዎችን እሱ በተራው ይከተላቸዋል። በቅርቡ በከፈተው በቲክቶክ አካውንቱ ከ34000 በላይ ተከታይ ሲኖረው ይህን መረጃ እስካደረስንበት ሰዓት ከ1.2 ሚሊዮን በላይ ላይክ አለው። እሱም 3 ሰዎችን ብቻ ይከተላቸዋል። ክብደቱ 79 ኪሎ ሲመዝን ቁመቱ 1 ሜትር ከ80 ሴንቲሜትር ይረዝማል። 35ኛ ዓመቱን ይዞ የሰነባበተ ሲሆን በቅርቡ 36ኛ ዓመቱን ይይዛል። የእስልምና እምነት ተከታይ ነው። ውድ ቃና መሳጅ ቤተሰቦች ካርታልን እንዴት አገኛችሁ? እስኪ ካርታልን የምትወዱ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። አዳዲስና ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች ጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።